እናንተም እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። በመጀመሪያ በያላችሁበት የዓለም ዳርቻ ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን እያልኩ እንግዲህ ዛሬም ሰብስክራይብ አድርጉ። እንደተለመደው እንግዲህ በአንዳንድ ነገር መተናል። ያው ከመዳም ኩሽና እንደሆንኩ ታውቃላችሁ አይደል? ባልነግራችሁም አስታውቃለሁ። ጠቋቆር ምናምን አሁን እኔ ምን ነው አረብ ሀገር የሚሰራ ባይዘው ይሄ ቪዲዮ ያለ ፊልተር ነው የሚለቀቀው ምናምን ነገር ማለት ነው። እና ያው እንግዲህ በጣም የታዘብኩት ነገር በተለይ ሶሻል ሚዲያ ላይ ስንወጣ ምናምን ነገር በጣም ትዕግስተኛ ምናምን መሆን አለብን በእውነቱ ከሆነ ማለት ነው። እና እንግዲህ ዛሬ ምን የታዘብኩት ነገር አለ መሰላችሁ? ሁለት አጀንዳዎች እናወራለን ማለት ነው። ያው ብዙም ሳናወራ ቪዲዮን አጠራ አድርገን ሾፍ እናደርጋለን። ለምን ይቅርብኛል? ለምን እኛ ስንት ሀሳብ ያለብን ሰዎች እዚህ መዳም ጨዋታ አለ፣ ስራው ምኑ ወከበው ብዙ ነገር አለ። ስለዚህ እናንተ ጋር እየመጣን ትንሽ ፈታ ካላልን በጣም ከባድ ነው እውነት ለመናገር። በዛ ላይ ሙቀት አለ። አሁን ሙቀቱ ደግሞ አሁን ተውት እኔ ነኝ ያለ ሙቀት አለ ማለት ነው ሳውዲ ላይ እና የመጀመሪያው አንደኛ አንገብጋቢ ምንድን ነው ካላችሁ ዱባይ ላይ እንግዲህ በየጊዜው በጣም ከባድ አጀንዳ እናያለን ማለት ነው። ከባድ የሆነ አጀንዳዎችን እናያለን እና እንዴት ምን ትላላችሁ እናንተ ማለት ነው። እና ብዙም ጊዜ የታዘብኩት ነገር ምን አለ መሰላችሁ? ሰው ጋር ለመቀራረብ ጋይስ፣ ብዙም ጊዜ ሰው ጋር ለመቀራረብ አብሮ አለመብላት፣ ሚስጥር አለመወጣጣት ምናምን ምን አለ መስላችሁ። እና አሁን ብዙም ጊዜ የሰው ሚስጥር ለመያዝ በቃ ሃይማኖታችን በብዙ ነገሮች የተበረዘ ስለሆነ በጣም ከባድ ስለሆነ ሚስጥር ስለማንይዝ ማለት ነው። በቃ ከሰው መራቅን የመሰለ ነገር የለም። አሁን ስለምንድን ነው የምታወሪው አልገባንም ሰንበዲ እንዳትሉ። እንግዲህ ዱባይ ላይ በጣም ታዋቂ ቲክታከሮች በጣም በልደት ሲሆንም በቃ በአንድ ፖፖ እንጸዳዳ ይላሉ። በሰርግም በምን በተለያየ ነገር ሲሆን እንግዲህ ብዙ ቲክታከሮች ማለት ነው አጀንዳ ፈጥረው በጣም ብዙ ነገር እያደረጉ ነው። እንግዲህ ቤተሰቡን በጣም ሚስጥር እየተወጣጡ ነው። የሰበሰቡት ብር እኮ አለ እርዳታ ሳይቀር እንግዲህ ለራሳቸው ነው ጥቅም ያዋሉት እያለው እንግዲህ ስማቸው እየጠፋ እያየነ ነው ማለት ነው። እና ምን ትላላችሁ እናንተ ማለት ነው? ምን ትላላችሁ ጋይስ? ስለዚህ ያለው ነገር ይሄ ነው። እንዴት አያችኋቸው? በዚህ ልክ እየወጡ መረካከስ ጎበዝ ነገር አግባብ ነው ብላችሁ ታስባላችሁ? አግባብ አይደለም። እኔ ይቅርታ አድርጉልኝና እንደዚህ በዚህ ልክ መግማት ይረበስ ማለት እኔ ምን እንደምን ራሱ አላውቅም። እና እኔ አሁን ሰው ጋር ለመቅረብ ፈራው። የምሬን ነው የምላችሁ። እነዚህን ሳይ በቃ እንደው ታድዬ እንኳንም ጓደኛ እኔ በነገራችን ላይ ጓደኛ የለኝም ጋይስ። ማንም እንደዚህ ዝም ብሎ ኖርማል ምናምን ችግር የለውም። እንደዚህ ያኔ ሲደብረኝ ሂጂ ጨዋታ ያለበት ስርዓት ካለበት ቤት የሆነ ዘና ፈታ የምልበት ቤት ከሆነ እኔ ችግር የለብኝም። ሲደብረኝ ዩቲዩብ ጋርም እንደዛው ቲክቶክም እንደዛው በቃ ተጫውቼ ምናምን ለመምጣት ብቻ ነው የምፈልግ እንጂ እንደዚህ ማንም ጋር ስልክ ተቀያይሬ ምናምን ኢሞ፣ ቴሌግራም ቴሌግራም ራሱ የምገባበት ቀን ራሱ ቅንጦት ነው። ምናልባት ወይ እኔ ረዥም ሰዓት በጣም አወራሽ ከምትሉኝ ከሆነ ከማን ጋር የምታወሪ ካላችሁ ረዥም ሰዓት ከእህቴና አንድ ጓደኛ ያለች ከእሷ ጋር ከሁለቶች ጋር። ከዛ ውጭ ግን ማንንም አላወራም። እንደዚህ ለምን መሰላችሁ? ብዙ ጊዜ ሚስጥር አንይዝም። ሴቶች በተለይ በተፈጥሯቸው በጣም ከባዶች ነን። በቃ ሚስጥር የመያዝ ኃይል የለንም በእውነቱ። ከስንት አንድ ነው ብትጣሏቸው፣ ብትረግጧቸው፣ ብትወቅጧቸው ምናምን ነገር ሚስጥር የሚይዙት እንጂ አብዛኛው ሚስጥር አይይዙም ሰው። ስለዚህ እኔ ከማንም ጋር አልቀርብም እና አንዳንዴ ያው ዩቲዩብ ላይ እናወራለን፣ እናንተ ጋር እንጫወታለን ቲክቶክም እንደዛው። ከዛ ውጭ ግን እንደዚህ ስልክ ተቀያይሬ ሚስጥር ስለ ቤተሰብ ሰንበዲ አላወራም። ለማንም ግደሉኝ። እና በጣም ነው እኔ የተሰማኝ እውነት ለመናገር። ተግማሙ ያገጻችሁ እናንተ በዚህ ልክ ምን ነው መጃጃል? እንደዚህ ፈጣሪ ትዕግስት ይስጠኝ። እናም አላችኋለሁም እንግዲህ የዱባይ አጀንዳ በጣም እንደቀጠለ ነው። ባል ቢቀማመሙ ዱባይ አጀንዳዎች፣ በንግድ ላይም ችግር ቢያመጡ የዱባይ አጀንዳዎች፣ ሰራተኛ እያመጡም የት ቦታ የሚያስቀምጡ ዱባዮች ናቸውና ስለዚህ ምን ትላላችሁ እናንተ ማለት ነው? ምን ትላላችሁ? እና በጣም ከባድ ነው ጋይስ። በተለይ አሁን አረብ ሀገር ላይ የምንኖር እህቶች የዋሃዎች ነን። ከዛም እዛም በቃ እዛም የሳቀልን ሁሉ የወደደን ይመስለናል። ግን እውነት ለመናገር ውሸት ነው። ማንም አይወደንም። ማንም በተለይ ሲኖረን ስናወጣ ስናደርግ
ምናምን ያ ሰው የሚወደን ከዛ ውጭ ግን ማንም ቼክ አያደርግም። ስለዚህ ጥንቃቄ ልናደርግ ይገባል ብዬ ነው የማስበው። ይበቃኛል፣ ይሄን ያህል ካወራው ይበቃል። የዱባይ አጀንዳ ይሄን ያህል ካወራው ይበቃኛል። እንግዲህ ቪዲዮዬን እስከ መጨረሻው ስለማታዩልኝ ብዙ ወሬ አላወራም እና ደግሞ ስለ ቡታጅራ ዩቲዩበሮችን ደግሞ አንዳንድ ነገር ሾፍ እንበል እስኪ። ያው የቡታጅራ ዩቲዩበሮች እንግዲህ እንደምታዩቸው ሁሌ ድራማ ነው የሚሰሩት፣ ሁሌ አጀንዳ በአጀንዳ ምናምን ለዛ ነው የሚሰሩት። በነገራችን ላይ ሰው ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። ሁልጊዜ አጀንዳ ይሆን በባዶ ወደ ቡና ጠጣለሁ ምናምን እና እንተማማ ጋይስ፣ እንተማማ። ዘሪቱ ማለሚቱን በቃ እናማለን። በጣም ብዙ አጀንዳ አለ እናንተ በሰሙን ምንም በቃ ስክሮል ስናደርግ በጣም ያበደ አጀንዳ አለ። ስለዚህ እኛ ስራ የለን ምን የለን ከመዳም ኩሽና ተቀምጠን፣ ስለዚህ ምንም ማድረግ ስለማንችል በቃ እኛም እናውራ። ለምን ይቅርብኛስ? አዎ ይሄን ያለው ነገር ማለት ነው። ይሄን ዩቲዩብን ሰብስክራይብ እያደረጋችሁ ቤተሰብ አድርጉ ሙዶች፣ ማሮች፣ ፍቅሮች እና ለዛ ነው ማለት ነው። እና እንግዲህ ያው አብረሽም ያው እንግዲህ አብረሽ ያው ወደ እንትን ሊሄድ ነው ማለት ነው። ወደ ዱባይ ሊሄድ ነው። ያው 1 ሚሊዮን ብር እንትን ስጦታ ተሰጥቶታል፣ ጊፍት ማለት ነው። ሊሄድ ነው እንግዲህ ከማን ጋር ነው የሚሄደው ምናምን ካላችሁ ከሩታ ከሚስቱ ጋር ነው የሚሄደው ባይዘው እና ለዛ ነው። ለማንኛውም ቤተሰቦች ሰላማችሁ ይዛ እና ማለት ነው። እናንተ ጥርሴ ፍንጭት እኮ ነው ምን ይሻላል? እኔ አሁን እስቅ ነበረ። ያው ጥርሴ ፍንጭት ስለሆነ ብዙም ለመሳቅ አይመቸኝም። ለዛ ነው። ፍንጭት ከባድ ነው። ፍንጭት ጥርስ ደግሞ እና ያው ያለው ነገር ይሄ ነው። ስለዚህ እናማለን፣ እንተማማለን። በትርፍ ሰላማችሁ ብዛ። እናንተ ተወው ቻናሌን ሰብስክራይብ አድርጉ። ቻናሌን ተው አስነሱት፣ ፋና ራስ ነው ስተው